ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የሲቢ አካውንት ብቻ ነው እንዲያለ አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRውን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። የትግራይ ህዝብ በመረጠው መንግስት መተዳደር አለበት ሲሉ የቀድሞ ጠቅላይ ኢታማዦር ሹም ተናገሩ። የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ከወጋህታ ጋዜጣ ጋር በነበራቸው ቆይታ የትግራይ ህዝብ በመረጠው መንግስት ሊተዳደር እንደሚገባ ገልጸዋል። የክልሉ ጊዜያዊ አስተዳደር መቀጠል እንደሌለበት ገልጸው የትግራይ ህዝብ ምርጫ አካሂዶ በመረጠው መንግስት የመተዳደር መብቱ ሊከበር ይገባል ብለዋል። ህዝቡ በምርጫ የመሳተፍ ህገ መንግስታዊ መብቱ እንደሆነ እየታወቀ የፖለቲካ ፓርቲዎች ተወዳዳሪዎችና ሌሎች ተሳታፊዎች ይህ ካልተደረገልኝ ምርጫ የለም ማለታቸው ህገ መንግስቱን የሚጥስና ኢፍትሃዊ ነው ሲሉም ነው የተቹት። በክልሉ ያለው ጊዜያዊ አስተዳደር ጊዜ እንደሚያበቃና ህዝቡን በመረጠው መንግስት ይተዳደራል የሚል ተስፋ እንዳላቸው የገለጹት ጀነራል ሳሞራ ሁሉም በክልሉ ያሉ የፖለቲካ ኃይሎች ሊደግፉት እንደሚገባ ጠቁመዋል። ምርጫን በመደራደሪያነት ማቅረብ ተገቢ እንዳልሆነም አክለዋል። የትግራይ ህዝብ በፌዴራሉ መንግስት ውስጥ ተወካይ እንደሌለው አስታውሰው በፌዴራሉ መንግስት በህዝብ ተወካዮችና በፌዴሬሽን ምክር ቤቶችም ተወካዩን ማስቀመጥ እንዳለበት ነው ያመለከቱት። ህዝቡ ከሰላም ተጠቃሚ እንደሚሆን ጠቅሰው ይህንንም ዘላቂ ለማድረግ የህግ የበላይነትና ተጠያቂነት ሊኖር ይገባል ብለዋል። በክልሉ ውስጥ ያሉትን ችግሮች በዘላቂነት ለመቅረፍ ልማት ላይ ማተኮር እንደሚገባ ጠቁመው በተለያዩ የማህበራዊ ትስስር ገጾች ለክልሉ ውግንና የሚያሳዩ መስለው የጥፋት ፍላጎታቸውን ለማሳካት የሚፈልጉ ጥገኛ ሲሉ የጠሯቸው ነገር ግን በስም ያልጠቀሷቸው አካላት በህዝቡ ደም ፍላጎታቸውን ለማሳካት እየጣሩ ነው ብለዋል። በመሆኑም ህዝቡና በክልሉ ያለው አመራር ሁኔታውን ተገንዝቦ በክልሉ ላሉት ችግሮች ሌላ ባለቤት መፈለግን ሊያቆም ይገባል ያሉት ጀነራል ሳሞራ ውስጥን በመፈተሽ ችግሮቹን በራስ አቅም መፍታት እንደሚገባ አመላክተዋል። ከብልጽግና ፓርቲ ጋር ለመቀላቀል ራሱን አክስሟል በተባለው ፓርቲ ላይ ለምርጫ ቦርድ ቅሬታ መግባቱ ታወቀ። ከመጪው ምርጫ በፊት የምርጫ ስርዓትና የህገ መንግስት ለውጥ ያስፈልጋል ሲሉ የምክር ቤት አባሉ ተናግረዋል። በዚህ ጊዜ ምርጫ በእርግጠኝነት ይደረጋል ብሎ በሙሉ ልብ የሚዘጋጀው ገዢው የብልጽግና ፓርቲ ብቻ ነው ሲሉ የተናገሩት የምክር ቤት አባል የፖለቲካ ምህዳሩ የህዝብ ተወካዮችም የሚታሰሩበትና ስራ አስፈጻሚዎች ሳያውቁ ፓርቲ እስከ ማፍረስ እየደረሰ ነው በማለት አሳስበዋል። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰውና በቅርቡ ፈርሶ ወደ ብልጽግና ፓርቲ ተዋህዷል የተባለው የቦሮ ዲሞክራሲያዊ ፓርቲ ስራ አስፈጻሚና የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ በኢትዮጵያ የፖለቲካ ታሪክ የፖለቲካ ምህዳር ምርጫ ሲደርስ የሚጠብና ምርጫው ካለፈ በኋላ የሚሰፋ መሆኑን ገልጸው በየአካባቢው አለ ካሉት የጸጥታ ችግር ባለፈ የፓርቲያቸውን ተሞክሮ ሲያስረዱ የክልል ምክር ቤት አባል የተለየ ሀሳብ በማቅረቡ ብቻ ታስሯል ብለው ከዛም ባለፈ የፓርቲ አመራሮችን በጥቅምና በሹመት ማስኮብለል እየተፈጸመ ነው ብለዋል። መጪው 7ኛው ሀገር አቀፍ ምርጫ የጸጥታ ችግር ሳይፈታ የፖለቲካ ምህዳር ካልሰፋ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት ሳይቀየርና ህገ መንግስት ሳይሻሻል ከተገባበት ሀገርን ይጎዳል ሲሉም ፖለቲከኛው አስጠንቅቀዋል። የቦሮ ዲሞክራሲያዊ ፓርቲ መፍረስና ወደ ብልጽግና ተዋህዷል መባሉ የፖለቲካ ምህዳሩ መጥበብ ማሳያ ነው ያሉት ዶክተር መብራቱ እሳቸውና ሌሎችም አባላት ፓርቲው የፈረሰበት ውሳኔ የተሰጠበት ጠቅላላ ጉባኤ ውድቅ እንዲሆን ለምርጫ ቦርድ ጉዳዩን አስታውቀው ውጤት እየተጠባበቁ መሆኑን ተናግረዋል። ይሁን እንጂ ፓርቲው እንዲፈርስ ውሳኔ ያሳለፉ ሰዎች አሁን በክልሉ መንግስት መዋቅር ውስጥ ሹመት እየተሰጣቸውና ሌሎች ጥቅሞችን እየጠበቁ እንደሆነ ገልጸው በህግ የፓርቲው መፍረስ ይፋ የሚሆነው ምርጫ ቦርድ ስብሰባውን ከተቀበለ በመሆኑ ውሳኔውን እየጠበቁ መሆኑን አስረድተዋል። የምክር ቤት አባሉ እንደሚገልጹት በየአካባቢው ያለው የሰላም ሁኔታ ካልተስተካከለ የተበጣጠሰ ምርጫ ሳይሆን በተመሳሳይ ጊዜ ምርጫ ካልተካሄደ
በሀገራዊ ምክክር የሚጠበቁ በርካታ ለውጦችን ተጠቅመን ካልተዘጋጀን የምርጫ ስርዓቱ ከአብላጫ ድምጽ ወደ ተመጣጣኝ ስርዓት ካልተቀየረ ህገ መንግስቱ ካልተሻሻለና የፖለቲካ ምህዳሩ ለፓርቲዎች ምቹ ካልሆነ የሚደረገው ምርጫ ሀገርን የሚጎዳ ይሆናል ሲሉ አስጠንቅቀው አሁን ባለው ሁኔታ በቀላሉ የተሟላ ምርጫ ይደረጋል ብለው እንደማያስቡ ሐሳባቸውን ሰጥተዋል። ምርጫው ሲያልፍ የሚከፈት ምርጫው ሲቀርብ የሚጠብ የፖለቲካ ምህዳር ነው ያለንና ለዚህም ደግሞ ማሳያዎች ኢቭን የኛን ፓርቲ ብትወስድ የክልሉ ምክር ቤት አባል የሆነ አቶ ዮሐንስ ተሰማ የፓርቲያችን ፖለቲካ ዘርፍ ኃላፊ የነበረው አሁን እስር ቤት ነው ያለው። ተመርጠህም የልዩነት ሀሳብ የምታስተናግድ ከሆነ የምታንጸባርቅ ከሆነ ምክንያት እየተፈጠረ ማረሚያ የምትወረርበት ሁኔታ አለና ይሄ አንዱ አስቸጋሪ ሁኔታ ነው። እንግዲህ ለመታሰር ምርጫ ምን ያደርጋል የሚሉ ብዙ ፖለቲከኞች እየተፈጠሩ ነው። ተወካዮች ምክር ቤትም እንደምታውቀው የተወሰኑ አባላት እስር ቤት ውስጥ እንዳሉ መረጃው አለ። ስለዚህ ምርጫ ነፃ፣ ፍትሃዊ እና ህጋዊ ሆኖ እንዲጠናቀቅ ፖለቲካ ፓርቲዎች በሁሉም የሀገሪቱ ክፍል ተንቀሳቅሰው መንቀሳቀስ መቻል አለባቸው። አሁን ኦሮሚያ አካባቢ ያለው ችግር እንደምታውቀው ነው። አማራ አካባቢ ያለው ችግር እንደምታውቀው ነው። የግጭቱን ሲደመር ታች ያለው አመራር ደግሞ ስጋት አለበት። ምርጫ ገዢው ፓርቲ ካላሸነፈ ስልጣን ላይ ስለማይቆይ ሁለተኛ ወደ ጫና መፍጠር፣ አዳራሾችን መከልከል፣ ማስፈራራት፣ በጥቅማ ጥቅም አባላትን ማስኮብለል ልክ የኛ ፓርቲ እንዲፈርስ የተደረገበት አሁን የኛ ፓርቲ አባል የነበሩ የሰላም ተመላሽ ናቸው ተብለው በማህበር ተደራጅተው ቦታ ሊሰጣቸው ነው። የኛ ፓርቲ አባላት ናቸው። ጫካ አልገቡም፣ መሳሪያ አልያዙም፣ ግን ወደ ብልጽግና ተዋህደናል በሉ ተብለው ኦኬ የክልሉ መንግስት ድጋፍ አድርጓል። ይህንን ሀሳብ የተቀበሉ ሰዎች በሰላም ተመላሽ ስም ተደራጅተው አሁን መሬት እና ኢንቨስትመንት እየተጠባበቁ ይገኛሉ። ቤንሻንጉል ውስጥ ብልጽግና አንዱ አዲስ ስታይል ያመጣው አብሮ መስራት የሚል ነው አይደል? አብሮ መስራት በሚል ከፓርቲ ውስጥ የተወሰኑ ግለሰቦች ተመልምለው የስልጣን ይሰጣቸዋል። የእኛም ፓርቲ አመራር የነበሩ የፓርቲው ሊቀመንበር፣ የፓርቲው ምክትል ሊቀመንበር እንዲሁም የፖለቲካ ዘርፍ ኃላፊ እና በተጓዳኝ የተወሰኑ ስራ አስፈጻሚዎች ተመልምለው የመንግስት ስልጣን እንዲይዙ ተደረገ። የመንግስት ስልጣን ከያዙት ውስጥ በግልጽ የሚታገል ሰው የፖለቲካ ዘርፍ ኃላፊው ነበር። እሱ ስልጣን ይዘህ እንዴት ትታገላለህ ተብሎ ያው ሰበብ ተፈጥሮለት አሁን ማረሚያ ቤት ነው ያለው። 10 ወሩ ነው። የፓርቲው ሊቀመንበርና ምክትል ሊቀመንበር እንዲሁም ጥቂት ስራ አስፈጻሚዎች ስልጣን እንሰጣቸዋለን በሚል አሁን እንዲሁም የተወሰኑ ሰዎች ስልጣን ተሰጥቷቸዋል። ይህን ፓርቲ በማፍረስ ውስጥ ትልቅ ድርሻ የነበራቸው ሰው ክልሉ ውስጥ ምክትል ቢሮ ኃላፊ ማድረግ፣ ከተማ አስተዳደር ውስጥ እነዚህ ስልጣን ተሰጥቷቸዋል። ምንድነው እኔ እያልኩ ያለሁት ለአንድ አካባቢ ልማትና እድገት መድብለ ፓርቲ ዲሞክራሲ ያስፈልጋል። ፓርቲው ተዳክሞም ቢሆን መኖር አለበት። ነገ ሊጠነክር ይችላል። መሄድ የሚፈልግ ብልጽግና መሆን የሚፈልግ ክፍት ነው። በቃ ለቆ መሄድ ይችላል። ይህን ፓርቲ ግን ለትውልድ ማሻገር ይቻላል። የተወሰኑ ስራ አስፈጻሚዎች ሳናቅ ወደ ማፍረስ ሄደዋል። ያን ደግሞ ተቃውመናል። አቤት እያልን ነው። ምርጫ ቦርድ ጋር አንደኛ የተደረገው ጉባኤ ህገወጥ ነው የሚል አስገብተናል። ምርጫ ቦርድ ምርመራ የጀመረ ይመስለኛል። ገና መፍረሱ የሚጠርቀው ምርጫ ቦርድ ነው። ዞሮ አሁን ፓርቲዎች ወደ ምርጫ እየገቡ ያሉት በጥርጣሬ መንፈስ ነው። እውነት ለመናገር በሙሉ ልብ እየገባ ያለ ፓርቲ ቢኖር ምናልባት ብልጽግና ብቻ ነው። ምርጫ ይደረጋል ብሎ በሙሉ ልብ እየተንቀሳቀሰ ያለው ብልጽግና ገዢው ፓርቲ ነው። ሌሎች ፓርቲዎች በመንታ ልብ ነው እየገቡ ያለው። አንደኛ ያለው ሰላም ሁኔታ አስቸጋሪ ነው። እንደምታውቀው አማራ ክልል ብትሄድ፣ ኦሮሚያ ብትሄድ፣ ኢቭን ቤንሻንጉል ብትሄድ ያለ ጀባ እኮ ብዙ ቦታዎች ማትሄድባቸው ቦታዎች አሉ። የትግራይ ኢሹ የምታውቀው ነው። ምርጫ ይደረግ አይደረግ ግልጽ አይደለም። የትግራይ ምርጫ ቦርድም ሲጠየቅ ትክክለኛ መረጃ አልሰጠንም። ምንድነው የተበጣጠሰ ምርጫ ለማድረግ ካልታሰበ በቀር ሙሉ ምርጫ ይደረጋል የሚል እምነት የለኝም። እኔ ፐርሰናል ኢንተርናሽናል ስታንዳርዱን ያልጠበቀ ምርጫ ነው ልናደርግ የምንችለው ኢንተርናሽናል ታዛቢዎች በሌሉበት። ምክንያቱም የጸጥታ ችግር ባለበት ሁኔታ ውስጥ ኢንተርናሽናል ታዛቢዎች ምርጫችን ሊታዘቡ አይችሉም። እንደው ፎርማሊዝም ብሎ ሌጋላይዝ ለማድረግ ሊጂቲማይዝ ለማድረግ ያለውን መንግስት በምርጫን ያለው የሚል እንድምታ
እንዲኖር ለማድረግ ካልሆነ በስተቀር ምርጫ ቦርድም ስራዬ ነው ምርጫ ማድረግ ጸጥታ የማስከበር ግዴታ የለብኝም እያለ ነው። እኔ አቀጃለሁ በቀዴ መሰረት እየሄድኩ ነው በመሃል ያደናቅፈኝ ነገር ካለ አብረን ያለን የሚል ነው እና ይሄ ነገር አገርን ይጎዳል። እኛ ያለ ነው አሁን አገራዊ ምክክር አለ። አገራዊ ምክክሩ ብዙ ለውጦችን ያመጣል። እነዛን ለውጦችን ተግባራዊ አድርገን በአዲስ መንፈስ በአዲስ በተሻሻለ ህገ መንግስት በተሻሻለ በሰከነ የፖለቲካ ስርዓት ወደ ምርጫ ብንገባ ቀጣይ ሰላማዊ የሆነች ያደገች ሀገር መገንባት እንችላለን፣ ጥሩ ዲሞክራሲ መገንባት እንችላለን የሚል ነው በእኛ በኩል በብዛት ሲንጸባረቅ የነበረው። መንግስት ግን ምርጫውም ሀገራዊ ምክክሩም አንድ ላይ ይካሄዳል የሚል ነው እና ይሄ ነገር ትንሽ አሁንም ጥያቄ ውስጥ የሚከት ነው። በግልጽ መልስ ሊያገኝ የሚችል አይመስለኝም። እኔ አሁን ባለው ሁኔታ በቀላሉ ምርጫ ይደረጋል የሚል እምነት የለኝም። ብናረግ ራሱ ግማሽ ምርጫ ነው ልናረግ የምንችለው። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማስያዣ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑን ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ ያለመ አዲስ የአሰራር ስርዓት በስራ ላይ እንዲውል ወሰነ። የገቢዎች ሚኒስቴር የታክስ ሕግ ተገዥነትን ተግባራዊ ለማድረግ የተዘጋጀ የአሰራርና የአፈጻጸም ስርዓት በስራ ላይ እንዲውል መወሰኑን ታህሳስ 15 ቀን 2018 ዓ.ም በጻፈው ደብዳቤ የከፍተኛና መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤቶች ባህር ዳር፣ አዳማ፣ መቀለ፣ ኮምቦልቻ፣ ሐዋሳ፣ ጅማና ድሬዳዋ ቅርንጫፍ ጽህፈት ቤቶችንና ባለድርሻ አካላትን በአባሪነት ዘርዝሯል። የገቢዎች ሚኒስቴር የኤክሳይዝ ታክስ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ስለማሸግ ፍቃድ ማገድና መሰረዝን በተመለከተ የተዘጋጀውን የአሰራርና የአፈጻጸም መመሪያ ተግባራዊ እንዲሆን ወስኗል። አዲሱ የአሰራር ስርዓት በስራ ላይ እንዲውል የተወሰነው በጉዳዩ ላይ የገቢዎች ሚኒስቴር የህግ አገልግሎት ዳይሬክቶሬት ታህሳስ 22 ቀን 2018 ዓ.ም አስተያየት ከሰጠበት በኋላ ሲሆን ዳይሬክቶሬቱ በሰጠው አስተያየት የአሰራርና አፈጻጸም ስርዓቱ አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ በመሆኑ አሰራሩን በማጽደቅ ወደ ስራ መግባት የሚቻል መሆኑን ገልጿል። ዳይሬክቶሬቱ ማኑዋሉ ተግባራዊ እንዲሆን የወሰነው የተዘጋጀው ረቂቅ የአሰራር ስርዓት በኤክሳይዝ ታክስ አዋጁ ላይ የተቀመጡ ለሚኒስቴር መስሪያ ቤቱ የተሰጡ ዝርዝር ተግባራትና ኃላፊነትን በተለይም ኤክሳይዝ ታክሱን የማያከብሩ አምራች ፋብሪካዎችን ለጊዜው የሚታገዱበት ፍቃዳቸው ስለሚታገድበትና ስለሚሰረዝበት አሰራር ፈጻሚዎቹ እንዲረዱት ተደርጎ የተዘጋጀ በመሆኑ አዋጁን መሰረት ያደረገና በአዋጁ ላይ ከተቀመጠው መብትና ግዴታ ውጪ በአዲስ መልክ ያካተተው ስልጣንና ኃላፊነት የሌለ መሆኑን አብራርቷል። የንግድ ድርጅት ለጊዜው ከሚታሸግበት ምክንያቶች አንድ ታክስ ከፋይ በግብር ሕግ መሰረት የሚፈለግበትን ሰነድ ሳይዝ ሲቀር ወይንም ታክሱን በመክፈያ ጊዜው ሳይከፍል ሲቀር ሲሆን የግብር ሕግ ማለት የኤክሳይዝ ታክስ አዋጁን የሚጨምር መሆኑን የሚኒስቴር መስሪያ ቤቱ የሕግ ጉዳዮች ዳይሬክቶሬት ጠቁሟል። በዚህ መሰረት የኤክሳይዝ ታክስ አዋጁ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ለጊዜው ማሸግ፣ ፍቃድ ማገድና መሰረዝ ያሉ ውክልናዎችን ለገቢዎች ሚኒስቴር የሚሰጥ መሆኑን ጠቁሟል። ግብር ከፋዩ በተሰጠው ማስጠንቀቂያ መሰረት ግብሩን ካልከፈለ ወይንም አስፈላጊ ሰነዶችን ካልያዘ የግብር ከፋዩን ተቋም ከ14 ቀናት ባልበለጠ ጊዜ ውስጥ በከፊል ወይንም በሙሉ እንዲታሸግ የሚያደርግ ትዕዛዝ ውክልና በተሰጠው አካል የተፈረመ የማሸጊያ ትዕዛዝ ይሰጣል ይላል። የኤክሳይዝ ታክስ ፍቃድን ማገድና መሰረዝን ተፈጻሚ ለማድረግ ሊሟሉ ስለሚገባቸው ሁኔታዎች ሲያብራራም በዚሁ የታክስ ሕግ አንቀጽ 20 እና 21 በተቀመጠው ድንጋጌ መሰረት
የኤክሳይዝ ታክስ ፍቃድና ቁጥጥር ግዴታዎቹን የማይወጣ ይኸው ታክስ የሚከፈልባቸውን ምርቶች የሚያመርት ድርጅት በመጀመሪያ የንግድ ድርጅትን በጊዜያዊነት በማሸግ በሚወሰድ እርምጃ ካልተስተካከለ ማሸግ ሳያስፈልግ ባለስልጣኑ ፍቃዱን ማገድ ወይንም መሰረዝ እንደሚችል አመልክቷል። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ።